አይ ምናልባት በእንትን ደረጃ የመጽሐፍ ቅዱስ አንድ ጥያቄ ነበረኝ። ለወጣ ነው ነኝ። እሺ በቃ ሙስሊም ነህ ክርስቲያን ነህ? ካለ ክርስቲያን ነው። ጊዜ ካለው ሳስ ትንሽ ደቂቃ ጓደኛው ነው። ይሄ የባለ አካውንቱ ሙስሊም ነው፣ የሚጠይቀው ክርስቲያን ነው። ኦኬ አሁን እሺ የእሱን ጥያቄ ላስተናግድ አልወጣ እሺ በመጀመሪያ ደረጃ ሰላም ነው ወንድም፣ እንዴት ነህ? ሰላም ብያለሁ፣ ኖር ብያለሁ። ከመቀመጫ የተነስቻለሁ። ባስገር እኔም ተነስቻለሁ። እሺ ቁጭ በላ ትነሳ። እሺ የመጀመሪያ ጥያቄ ልግባ። ይሰማል? ይሰማል። አዎ በመጀመሪያ ደረጃ ስለ ነብዩ መሐመድ መጽሐፍ ቅዱስ ውስጥ የተጠቀሰ ነገር አለ ወይስ የለም? የመጀመሪያ ጥያቄ ነው። ኦኬ ልመልስልህ እሱን ወይስ ሌላም ጥያቄ አለ? ሌላም ይኖራል ግን ብትመልስልኝ ችግር የለውም። ዕንባቆም ምዕራፍ 3 ቁጥር 3 ላይ ቅዱሱ ከፓራን ተራራ ይመጣል ይላል። አሁን ጥያቄ የሚነሳው ፓራን የት ነው ብለህ ጥያቄ ታነሳለህ። ኦሪት ዘፍጥረት አውጣለት ሐሰን፣ እያየ ነው እንምጣ፣ እያየ ነው ህዝብ ይየው። ሐሰን ሌላ የሚመቸው ሰው ካለ ሐሰኑን በትልቁ አድርጉት። ትንቢተ ዕንባቆም ምዕራፍ 3 ቁጥር 3 ላይ እሺ ኤል ከቴማን ቅዱሱ ከፋራን ተራራ ይመጣል ከፋራን ተራራ ይመጣል ይላል። ያውን ትንቢት ነው፣ ዕንባቆም ላይ ያለ ትንቢት ነው። አሁን ፋራን የት ናት ነው ጥያቄው። ፋራን የት ነው ጥያቄው። ሳውዲ አረቢያ ነው ወይስ ሳውዲ አረቢያ ውጪ ነው? ይሄንንም ጠይቅ ከፈለክ ማለት ነው። ከዛ ዘፍጥረት 21 ላይ ማን ነበር እዛ ቦታ ላይ የሚኖረው ፋራን ላይ? ዘፍጥረት 21 ኦሪት ዘፍጥረት 21 ቁጥር 21 ላይ ይታያል። እስማኤል በፋራን ምድረ በዳ ተቀመጠ፣ ተሸፍኗል። ኦኬ እሺ ታያችሁ። ይኸውልህ አምላክ ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳ ተቀመጠ። ምድረ በዳ ማለት አረብ ማለት ምድረ በዳ ማለት ነው ትርጉሙ። ቀስተኛ ሆነ፣ በፓራን ምድረ በዳ ተቀመጠ፣ እናቱም ከምድረ ግብጽ ሚስት ወሰደችለት ይላል። ኦኬ ስለዚህ በፓራን ምድረ በዳ ተቀመጠ ይላል። በፓራን ምድረ ሻሃዳ ነበረ አልነበረም? በዛን ጊዜ ምስክርነት ነበረ፣ ኢማንም ነበረ፣ ማመን ነበረ። ያው አርካኑን ኢስላም ውስጥ የመጀመሪያው ኢማን ነው አይደለ? ወይም ደግሞ ሻሃዳ ነው። ላኢላሃ ኢለላህ የሚለው ነገር ከመጀመሪያው ነበረ፣ ግን መሐመድ ረሱሉላህ የሚለው ነገር አልነበረም። ለምን? እሳቸው በዛን ሰዓት አልተላኩም፣ ቁርአን አልወረደም ማለት ነው። በአደም ዘመን በነበረበት ሰዓት ላይ በወቅቱ የነበረውን ነብይ ወይም ረሱልን ነብይና መልእክተኛ አድርገው ይቀበላሉ። ኑህ አለይሂ ሰላም በነበረበት ሰዓት ላይ ኑህ ረሱሉላህ ብለው ነብዩን ይቀበላሉ ማለት ነው። ኢብራሂም በነበረበት ሰዓት ላይ ኢብራሂምን መልእክተኛ አድርገው ይቀበላሉ። ሙሳ በነበረበት ሰዓት ላይ ደግሞ ሙሳን ይቀበላሉ። ኢሳ በነበረበት ሰዓት ላይ ደግሞ ኢሳን ይቀበላሉ። አሁን ደግሞ ቁርአን ከወረደ በኋላ ነብይና መልእክተኛ ተደርገው የተላኩት እሳቸው ስለሆኑ መሐመድ ረሱሉላህ ብለን እንዳለን እንጂ ያኔ ጥንት የነበሩ ከመጀመሪያ ጀምሮ የነበሩ መሐመድ ረሱሉላህ እያሉ ይሉ ነበር አንልም። ወይም ረመዳን ይጾሙ ነበር አንልም። ጾም አላቸው፣ ግን ጾማቸው ረመዳን ላይ ረመዳን በነገራችን ላይ የወር ስም ነው፣ የጾም ስም አይደለም። 9ኛ ወር ምን ይባላል? በእስላሚክ ካላንደር ረመዳን ይባላል።
ስለዚህ ምናልባት የሚጾሙት መስከረም ላይ ሊሆን ይችላል፣ ጥቅምት ላይ፣ መጋቢት ላይ የፈለገው ነገር ላይ ሊሆን ይችላል። ግን ጾም የሚባል ኮንሴፕት ጾም አለ። አርካኑ ኢስላም ውስጥ ጾም አለ። ዘካ ደግሞ 2.5 ነው እኛ የምንሰጠው ከካፒታል ላይ። ነገር ግን በዛን ሰዓት ደግሞ ላይሆን ይችላል፣ ከ10 1 ሊሆን ይችላል፣ ከ110 እጅ ሊሆን ይችላል፣ አናውቅም። ግን ዘካ ሁሌም አለ፣ ምጽዋት አለ፣ ጾም አለ፣ ሐጅም አለ። ራሱ ሐጅ ማለት የአላህን ቤት የምትጎበኘው ነገር ነው። አይሁዳኖች የሚጎበኙት ወደ አክሳ ነው የሚሄዱት የነበረው፣ ወደ በይቱል መቅዲስ የሚባለው ሰለሞን ወደ ሰራው ወደዛ ነበር የሚሄዱት የነበረው ማለት ነው። ስለዚህ ሐጅም ከጥንትም ጀምሮ አለ፣ ጾምም አለ፣ ሶላትም አለ። 5 ወቅት ሰላት ላይሆን ይችላል። ሶላት ማለት በአረብኛ በአማርኛ ጸሎት ማለት ነው። ጸሎት በፊትም ጥንትም ነበረ። ግን ጸሎቱ 5 ወቅት ላይሆን ይችላል፣ ወይ 3 ሊሆን ይችላል፣ ወይ 4 ሊሆን ይችላል፣ ወይ 50 ምንም እናውቀው ነገር የለም። ግን ጸሎት ከጥንትም ጀምሮ አለ። ሰው ከፈጣሪ ጋር የሚገናኝበት ጸሎት አለ። ይሰግዳሉ፣ ፈጣሪን ያመልኩታል። ይሄ ነገር ምን ይባላል? እንዳጠቃላይ ኢስላም ይባላል። ሰውየው ደግሞ ምን ይባላል? ሙስሊም ይባላል ማለት ነው። ይሄ ነው ከመጀመሪያ ጀምሮ ከአደም ጀምሮ እስልምና አለ ብለን ስንል በዚህ መልክና ልክ ነው ያስቀመጥነው ትምህርታችን እንጂ እንደምትመለከተው ጀለቢያ ያደረገ ወይም ደግሞ የሆነ ነገር ያደረገ መድረሳ ያለው ወይም ደግሞ ነብዩ መሐመድ ቁርአንም እንደው ከአደም ጀምሮ ነበሩ እያልን አይደለም። እንደዛ የሚሆንም አይደለም ራሱ። ሁለተኛው ጥያቄ በትክክል ተመልሶልኛል። እሺ ወደ ሶስተኛው ልግባ ይችላል። ሰላት ለምን ወደ አንድ አቅጣጫ ብቻ ይሰገዳል? ወደ ሌላም ወደዚህም መዞር አይቻልም? ለምንድን ነው የማይቻለው? ለምንድን ነው ወደ አንድ አቅጣጫ ብቻ? ኦኬ ጥሩ። እኛ የምንሰግደው ወደ ካባ ነው። ለካባ ግን አንሰግድም። የምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለዓለማቱ ጌታ ያለ አላህ ነው የምንሰግደው። አሁን ጥያቄ የሚነሳው ወደ ካባ መስገድና ለካባ መስገድ ምንድነው ልዩነቱ ነው። ለና ወደ የምትባለው ፕሪፖዚሽን ወይ መስተዋድድ በደንብ አድርገህ ያዘው ራሱ ማለት። አሁን አንተ ጥያቄውን ገልብጠህ ምን ታደርጋለህ? አንተስ ለፈጣሪ ትሰግዳለህ ወይ ብለህ ጠይቀው። አንሳ ወዴት ነው የምትሰግደው ለፈጣሪ ስትለው ወደ ፈለኩት ትሰግዳለህ ይላል እኮ። ወደ ምን? ወደ ምስራቅ ነው የምትሰግደው? ወደ ምዕራብ ነው የምትሰግደው? ወደ ሰሜን ነው የምትሰግደው ብለህ ጠይቀው። ወደ ሁሉም ይላል እና ለምሳሌ እኔ ወደ ምስራቅ መስገድ እችላለሁ ብለህ ጠይቀው። አዎ ካለ እንግዲያውስ ለምስራቅ መስገድ ይቻላል ወይ ብለህ ጠይቀው። አይ ወደ ምስራቅ እሰግዳለሁ እንጂ ለምስራቅ አልሰግድም ነው የሚል አይደል መልሱ? አዎ እኛም በቃ ለአላህ ነው የምንሰግደው። ወደ ምስራቅ ወደ የምንሰግደው ወደ ካባ ነው። ካባ የአላህ ቤት ነው። ፖይንት ኦፍ አዶሬሽናችን ነው። የውዳሴ ነጥባችን ነው። ሁላችንም አንድነታችንን የምንገልጽበት ነው። ገብቶሃል? ሁላችንም ማለት ነው እንጂ ካባ ቂብላው አቅጣጫው ቢጠፋብህ አላህ በቁርአን ውስጥ የሚናገረው ምስራቁም ምዕራቡም ያላህ ነውና የትም ብትሆኑ በዚያ መስገድ ትችላላችሁ። ያላህ ፊት በዚያ ያላህ አለ። ዛት ሚንስ አላህ ሁሉ ነገር ማየት ይችላል። ከጠፋብህ ማለት ነው። ቂብላው የማታውቀው ከሆነ ዝም ብለህ ያገኘው ቦታ ነው የምትሰግደው። ስትሰግድ ማለት ቂብላው እስካለ ድረስ ነው። ቂብላው አንድነታችን ነው በዓለም ላይ ማለት ነው ራሱ ማለት ነው። ባይብል ላይም እንደዛ አለ። የትም ቦታ ሆነው ወደዚህ ቤት ቢሰግዱ ጸሎታቸውን ስማ ይላል። አንደኛ ነገሥት ምዕራፍ 9 ላይ ማለት ነው ቁጥር 44 ምናምን አካባቢ ላይ እንደዛ ነው የሚለው። የትም ቦታ ሆነው ሲሰግዱ ሲጸልዩ ጸሎታቸውን ስማ አለ። ለምንድን ነው በውጭ ሆነው የትም ቦታ ሆነው ሲጸልዩ ወደ በይቱል መቅደስ የሚጸልዩት አይሁዶች ብለህ ስትል ቂብላ ነው እንጂ ቤተ መቅደሱን እያመለኩት ወይም ወደሱ እየጸለዩ አይደለም። የሚጸልዩትም የሚሰገደውም ለአንድ አምላክ ለአላህ ብቻ ነው። ግባና ጠይቅ። ግባና ጠይቅ። ሙስሊም እንኳን መሞገት ትችላለህ። ና ግባ። አስገቡት። እሺ አራተኛ ጥያቄ እሺ ይሄም ተመልሶልኛል። ቆይ አንዴ ግባና እስቲ እናስጨርሰው። ና ግባ። እየጠበቅን ነው። ኦኬ ሐሰን ብሎክ አድርገው፣ ቀጥታ ብሎክ አድርገው። እንደዚህ አይነት ሰዎች ብሎክ አድርገው። ኢንሻአላህ ቀጥታ ብሎክ አድርገው። እሺ ኦኬ ቀጥል። እሺ ልቀጥል? አዎ ቀጥል። እሺ አሁን ቶራት፣ ዘቡር፣ እንጂል የሚባሉት መጽሐፍቶች አሉ። አዎ እሺ እንጂል ማለት ወደ መጽሐፍ ቅዱስ አጠቃላይ የሚይዝ መሰለኝ በውስጡ አይደለም ማለት ኢንጂል ማለት ከአላህ ዘንድ ለኢሳ ኢብኑ መርየም አለይሂ ሰላም መጀመሪያ በኦሪጂናል ቅርጹ የወረደለት ነው።
ተውራት ማለት ለሙሳ አለይሂ ሰላም በኦሪጂናል ቅርጹ የተወረደለት ነው። ዘቡር ማለት ለዳውድ አለይሂ ሰላም የወረደለት መጽሐፍ ነው። እነዛ መጽሐፍቶች በጊዜ ፕሮሰስ አድርገው አንድ የነበረው የሙሴ መጽሐፍ ወደ 5 አድርገው ከፋፈሉት። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ብለው ለኢየሱስ የተሰጠውን አንዱን ወንጌል ለአራት ከፈሉት። የማቴዎስ፣ የማርቆስ፣ የምናምን እያሉ ከፋፈሉት ማለት ነው። መዝሙረ ዳዊት ለዳዊት የተሰጠው መዝሙር አንድ ነበር፣ ግን በራሱ ላይ የአሳፍ መዝሙር፣ የቆሬ ልጆች መዝሙር፣ የሙሴ መዝሙር እያሉ ጨማመሩበት። ስለዚህ ለዳዊት የተሰጠው አንድ እንትን ነበር ማለት ነው። በዛው ላይ ጨማምረውበታል። ስለዚህ የመጨመር የመቀነስ አደጋ ገብቶበታል ማለት ነው። አላህ መጀመሪያ የሰጠውን ልክ እኔ ከላም ወተት አልቤ ጠረጴዛ ላይ ባስቀምጠው አንተ መተ ቡና ብትከትበት ምን ይሆናል? ማኪያቶ ነው የሚሆነው። ምን ተብሏል? የመጀመሪያ የነበረ ወተት የት ገባ ብለህ ብትጠየቅ ተበርዟል ነው የምትለው። እሺ ያልተበረዘውን ወተት አሳዩኝ ካል ከተበረዘ በኋላ አይሆንም። ውሃ ከፈሰሰ በኋላ ያልፈሰሰውን ውሃ ስጡኝ ይባላል። ሽንትህን ከመሽናት በፊት የት ነበር የሚቀመጠው? ያንተ ሽንት ፊኛ ውስጥ ነው የተቀመጠው የነበረው። ከዛ ከተሸና በኋላ ፊኛ ውስጥ የነበረው ሽንትህን አሳየኝ ይባላል አይባልም? ልክ እንደዛ ማለት ነው። ይሄ ይመስላል። ኦኬ እሺ፣ አሁን አጠር አድርገህ ስለ ነብዩ መሐመድ ታሪክ ትንሽ ብታብራራልኝ ደስ ይለኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው በምንነት ማለት ነው። ካንተም ከኔም አይለዩም። መልአክም አይደሉም፣ አምላክም አይደሉም፣ ሰው ናቸው። ከዛ የዘለለ ነገር የላቸውም። ስለዚህ እሳቸውን አናመልካቸውም፣ አንሰግድላቸውም፣ እንወዳቸዋለን፣ እናከብራቸዋለን። እሳቸው በሌሉበት ድረሱልን ምናምን እያልን አንጠራቸውም። ድረሱልን፣ እንዲያደርጉልን፣ እርዱ ምናምን አንላቸውም። አይሰሙም። እሳቸው ሰው ስለሆኑ ስንነት አለባቸው። መለኮት ነው ሁሉ ነገር መስማት፣ ሁሉ ነገር ማየት ምን የሚችለው ማለት ነው። ሜታፊዚካል ግን በማንነት እሳቸው ነብይና መልእክተኛ ናቸው። ካንተ የሚለዩት የአላህ ባሪያ ናቸው። ቁርአን በእሳቸው ላይ ተወርዷል ማለት ነው። የመጨረሻ የነቢያት መደምደሚያ ናቸው። የነቢያት ቁንጮ ናቸው። ከእሳቸው በኋላ የሚመጣ ነብይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። ይሄ ነው እምነታችን ባጭሩ ማለት ነው ስለ እሳቸው። ኦኬ እሺ፣ የእስልምና እምነት በእነ አዳምም ነበረ ብለኛል ቅድም። እሺ በዛን ሰዓት በየትኛው መጽሐፍ ነበር እነሱ የሚመሩት? ነበር መጽሐፍ ሲባል አንተ የምትረዳው መጽሐፍ ሲባል የሆነ በወረቀት የተጻፈ ነገር ብቻ አይደለም። መጽሐፍ ቁርአን የሚለው ሬቪሌሽኑን ነው፣ ግልጠተ መለኮቱን ነው። የሚመጣውን ቃሉን ራሱ መጽሐፍ ይለዋል። ለምሳሌ ቁርአን መጽሐፍ ሆነ ተወረደ ስንል ወደ ረሱል ሰለላሁ ዐለይሂ ወሰለም ልብ ነው የወረደው። ሱረቱ በቀራ ምዕራፍ ቁጥር 97 ላይ ግን ልባቸው ላይ ወረቀት ወርዷል? አልወረደም አይደለ? አዎ። ስለዚህ መጽሐፍ ሲባል ኪታብ ሲባል ወሂን ነው የሚያመለክተው፣ ዲቫይን ሬቪሌሽንን ነው የሚያመለክተው፣ ተንዚልን ነው የሚያመለክተው በእኛ ትምህርት ማለት ነው። ስለዚህ አላህ ኮንታክት ካደረጋቸው ሪቪል ካደረገላቸው ያ ሪቪል ያደረገላቸው ነገር መጽሐፍ ሊባል ይችላል ማለት ነው። ስለዚህ አደምን አላህ ያናገረው ነበረ፣ ነብይ ነበር፣ የመጀመሪያው ነብይ እሱ ነው። ከዛ ደግሞ ለቤተሰቦቹ በወቅቱ መልእክት ሊያስተላልፍ ይችላል አደም አለይሂ ሰላም። ኦኬ እሺ፣ ብዙ ነገር ተረድቻለሁ፣ ግን ትንሽ የቅድሙን የአንባቆምን እና የዘፍጥረትን ትንሽ ብትደግምልኝ። ስለ ነብዩ መሐመድ ብቻ ነው ጥያቄ የሆነብኝ እንጂ ወደ እስልምና ለማምጣት ያው ሲጀመር አንድ ነብይ ለመባል በቀድሞ መጽሐፍት ውስጥ ትንቢት መነገር አይጠበቅበትም። የመጀመሪያ መያዝ ያለብን ለምሳሌ አብርሃም የሚባል ነብይ ታውቃለህ አይደል? አውቃለሁ። ዘፍጥረት ምዕራፍ 20 ቁጥር 7 ላይ ነብይ ነበር አይደለ? እሱ ከመምጣቱ በፊት ስለ አብርሃም የሚነገር ትንቢት የተነገረ ነገር አለ? የለም ማለት ሙሴ ነብይ ነው፣ ግን ከመምጣቱ በፊት ትንቢት አለው? የለውም። ኢሳይያስ፣ ኤርሚያስ ምናምን የሉም። ራሱ እንደሚመጣ የተነገረላቸው ነቢያቶች ሁለት ናቸው። አንደኛው ያህያ ነው፣ ሁለተኛ ኢሳ ነው የተነገረላቸው። ከዛ በኋላ ደግሞ በቁርአን ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንደሚመጡ ተነግሯል ብለን እናምናለን። ስለዚህ አሁን ለናምና ያክል የሰጠው ዘዳግም ማን ነው ዕንባቆም 3:3 ላይ ያለውን የሰጠው። ዕንባቆም 3:3 ላይ ቅዱሱ ከፓራን ተራራ ይመጣል ይላል። ለምሳሌ ኤልሳ ራሱ ቅዱስ ተብሏል ነብይ ስለሆነ። ስለዚህ ቅዱሱ ከፓራን ተራራ ይመጣል ሲል ዕንባቆም 3:3 ላይ ያለውን ጥቅስ ዘፍጥረት ምዕራፍ 21 ቁጥር 21 ላይ ደግሞ እስማኤል በፋራን ምድረ በዳ ተቀመጠ ስለሚል ከፋራን ይመጣል የተባለው ከዛ ከሳውዲ አረቢያ ነው ይመጣል ተብሎ የተባለው። በዛ መሰረት ረሱል ሰለላሁ ዐለይሂ ወሰለም መጥተዋል ብለን እናምናለን። ይሄ ነው። እሺ ቴንኪው፣ በጣም አመሰግናለሁ። እሺ ኦኬ፣ ሻሃዳ መያዝ ትፈልጋለህ? መስለም ትፈልጋለህ?
እፈልጋለሁ ግን ትንሽ ጊዜ እፈልጋለሁ። ጊዜ ወስደህ አንብበውና ስጨርስ ኢንሻአላህ አካባቢ ላይ መስጊድም ካለ እዛም ሻዳ መያዝ ትችላለህ። በርታ። ችግር የለውም። እሺ አመሰግናለሁ ብራዘር፣ በጣም አመሰግናለሁ። ሽኩራን ይቅርታ እኔ ነኝ በስተት ሚውት ያደረኩት። ከሽ ኡስታዝ ጀዛኩም አላህ ኸይራ ሹክራን። እኔ ነኝ በስተት ሚውት ያደረኩት። ምንድነው ዘላችሁ የምትወርዱት? ከኔ ነው? ኡሙይመን ምን አልሽ? አይ ዱብ ሲሉ ሁሉም ምንድነው ዘላችሁ የምትወርዱት አልኩኝ። ሰላም አለይኩም ፈጀኝ ይበር ወአለይኩም ሰላም ወበረካቱ። እንዴ መብቱ ነው። ማንን ማሰር አይቻልም፣ ማንን ማስገደድ አይቻልም። ዩቲ አንድ ቁጥር የጻፈች ነው። አብሽር ችግር የለም። ላላላ እንዳሳብ ነው፣ እንደቀልድ ነው። ችግር የለም። እንደዛ አትበሽ። ለሌላም ጊዜ እስኪ ታቡን 300 ሺህ እናስገባው፣ 300 እናስገባው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡማይመን እውነት እልሻለሁ፣ ስልጣኔን ባቀንሹ ለአንቺ ጥሩ ነበር። ለሰው ልጅ ስልጣን ይቀንስ ዘንድ አይገባም። አንቺና አሚር አመጻቸዋል። ስልጣን የቀነስኩት ለምን እንደሆነ ልንገራችሁ። ሁላችሁም ስልጣን የተቀነሰባችሁ ሰዎች ከዚህ በፊት ከአንዴም ሁለት ጊዜ ኡስታዝ በገባበት ብጥብጥ ተነሳ፣ ጸብ ተፈጠረ፣ ችግር ተፈጠረ፣ ኡስታዝ ተናዶ ወረደ። ከዛ በኋላ ለራስ ያወጣሁት ህግ ምንድነው? በጣም የተወሰኑ 2 3 ሲቀሩ ሌላውን እንዳለ ስልጣን ቀንሳል። በዛ ነው አፉ በሉኝ እሺ። ሌላ ስልጣናችሁ ይመለሳል። ኡስታዝ ሄድ ሲገባ ብቻ ስልጣናችሁ ይቀነስባችኋል። ስለምትንቀለቀሉ ባትንቀለቀሉ እኮ አይቀነስም፣ ስለምትንቀለቀሉ። ለማንኛውም አፉ በሉኝ። ያው ደግሞ አሚር ቤት ኡሙይመን አሚር ቤት የተቀነሰው ማታ ሁለቱም ፕሮግራም ስለነበራቸው የሁላችንም ነው የተቀነሰው። እሺ ዩቲያችን የኔም ተቀንሶ ነበር። ለምን ቀነሳችሁ ልን ነበር። እስኪ ትንሽ ልታገስ ብዬ ማታ ኢቨርና አሚር ራሱ ብቻ ነበር ሰው ማስገባትና ማስወጣት የሚችሉት ማለት ነው። ለዛ ነው አብሽሩ። ይሄ ትንንሽ ቀልድ ነገሮች ናቸው፣ ወላሂ ተራ ነገሮች ናቸው። ሰላማዊ ሰልፍ ልትወጡ ነው ታዲያ? ምንድነው ለተባበራችሁ? የአድሚኖች ማህበር ከኔ ትእዛዝ ጠብቁ። እሺ የአድሚኖች ማህበር ከኔ ትእዛዝ ጠብቁ። ያለኔ ትእዛዝ ምንም አይነት እርምጃ እንዳትወስዱ። አቤት ለላን ሐሰን አሁን እኔ ከአሚርና ኡማይመን ስለሆነ ነው እንጂ ሌላ ቤታም ስልጣን የለኝም። አሲያ ቤትና አሚር ኡማይመን ቤት ነውና እነሱን እንደራሴ ስለማያቸው ነው የተናገሩት እንጂ ምንም አይመስለኝም። ግን መናገር ያለብኝ ነገር ችግር የለውም እኮ ዩቲዬ። ድንገት ግን ስትመጡ ጆይን ስትሉ ብዙ ሰዎች አሉ። አንተማ መጀመሪያም ኡስታዝ እንደገባ ነበርክና አሁን የአሚር እኔ ለዛ ነው የአሚርና የኤቨርቢ ላይፍ አምልጦኛል። እንቅልፌን ተኛሁኝ። እኔ ሪካርድ ልክልሃለሁ። የደወለልኝም ሰው የለም። እኔ ሪካርድ ልክልሃለሁ። ሪካርድ አለ እኔ ጋር። በቃ እሱን ሪካርዱ ልስማና ቴሌግራም ሪካርድ እሱን ልስማ። እንደው ሐሰን ባታዳምጥ ይሻለህ ነበረ። የምር ታቦተ ጽዮንን ስንፈልግ ነው ያደርነው። አይቃተን ስትባክን ነበር የምታድረው። ኤቨርቢ ላይፍ እና የትናንትና ፕሮግራም አሚር ብሎክ አድርገውኛል። ብሎክ ስላደረጉኝ ነው ያልመጣልኝ። ለዛ ነው አንተ እንቅልፍ ነው ብሎክ ያደረገ። ባክ ራስን ነው ብሎክ ያደረከው። እነሱ ማንተን ብሎክ አድርጎ እኔ ሊተውኝ ነው እንዴ? ታዘብኳቸው። ወራህመቱላሂ ጀማ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ አላየሁትም። አላህ ምስክሬ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ገስት እኮ እያየሁ ነበረም። ኧረ ተው አንተ ሰው ያዘነገጥኩ እኮ። ስም የማጥፋት ዘመቻ እየተካሄደብን ነው በአንዳንድ ወገኖቻችን እና ራሳችንን እንከላከል ብዬ ነው። እንዴት ናችሁ? ሰላም ነው ያጀማ አላችሁ? እንዴ ዝምታ? አዎ አለን ሀቢብ። አሁን አሚር ይምጣና ትምህርቱ ይደገምልን እያልኩኝ ነው እኔ።
እንዴ አሰብ ኦልሞስት የአንድ ሰዓት ከምናምን እንትን ነው ፕሮግራም ነበረ። ኢንሻአላህ አይ ቲንክ ሪከርድ ያደረጉ እህት ወንድሞች ይኖራሉ። የነቢያት መንገድ ላይም አይ ቲንክ ካደረጉ ይፖስቱታል። እዛ ማግኘት ትችላላችሁ። አማራጭ አለ። እሺ በቃ ኢንሻአላህ እናገኘዋለን። ይቅርታ ሰላም ተደረኩበት። ኢቨር ታቦተ ጽዮን አርጋ ቢሆንስ እንደ ኢየሱስ ምን ታውቃለህ? እኛ ምድር ላይ የምንፈልገው ለምንድን ነው? የአርጋም ይሁን ሰርጋ ኢትዮጵያ ውስጥ የለችም ነው ዞሮ ነገሩ። አክሱም ውስጥ የለችም። በነገራችን ላይ አክሱም ውስጥ አለች የሚል ደፈር ያለ ሰው ካለ ገብቶ በማስረጃ ይወያይ። አክሱም ውስጥ አለች ብሎ የሚያምን እንጂ ከዛ ውጭ የለችም። ትናንትና እንግዲህ መጽሐፍ ቅዱሳቸውና ቤተክርስቲያኖቻቸው መጽሐፍ ተጠቅመን እንደሌለች ነው የሚያመላክተው ሁሉም ነገር። አይሁዳውያን ሁሉ መጥተው ነበር ፕሮግራሙ ላይ። በእነሱም ታሪክ ውስጥ ወደ ኢትዮጵያ የመጣ ታቦት እንደሌለ ነው ያስቀመጡት። ይሄ ኢትዮጵያ ኦርቶዶክስ ነው። በነገራችን ላይ ጴንጤዎቹ ማያምኑ፣ ካቶሊኮቹ ማያምኑ፣ ግብጾቹ ማያምኑ፣ ራሻዎቹም ኦርቶዶክሶቹ ያምኑ። በቃ እኛ ሀገር ብቻ ያሉት ናቸው የሚያምኑት ይሄንን ተረትና እንግዲህ አለች ብለው የሚሞግቱ ከሆነ በማስረጃ መጥተው ይሞግቱ። እኛ ሁሌም ክፍት ነን። ይሄን ርዕስ በየቦታው ቢነሳ ጥሩ ነው። ምክንያቱም ለአክሱም ሙስሊም እህት ወንድሞቻችን ድምጽ ብንሆንላቸው ጥሩ ነው አላህ። ስለዚህ ይሄን ይመስላል። ኢንሻአላህ ካላችሁ ግቡ። እስኪ ዋት የሚለው አካውንት አለ? ልጁ ነው ወይስ ነው? አዎ ማነው ስም? የአካውንቱ ባለቤት ማነው ስም? ሙስሊም ነህ አይደል? የአካውንቱ ባለቤት የኔ ሙባረክ ነው። ሙባረክ ማሻአላህ። በስምህ ብታደርገው በቀላሉ ስም ለመጥራትም ይመቸናል፣ ሙስሊም ለመሆንህም መለያ ነው። እሺ አለ ልጁ ከጎንህ። ሌላ ጥያቄ አለው? የኛን የሚመጥነን ጥያቄ ማለት ቀለል ያለ ጥያቄ እኛ ልንመልሰው የምንችለው ጥያቄ ካለ ኢንሻአላህ ልንመልስለት እንችላለን። ሌላ ጥያቄ ያልጨረሰው ነገር ካለ ያለዛ ያጥና። ማንኛውንም አይነት ጥያቄ ሲኖረው ይዘውና ማፈር መሸማቀቅ ምናምን ብሎ ነገር የለም። እሺ ንገረው። ማረ የለም እንደዛ ነገር የለም። እሱማ ብችል በደንብ እንትን ቢያስተምሮ ትምህርት ቢወስዶ ቅርብ ነው ብዬ አስባለሁ። የኔ እውቀት ትንሽ አነስ ብሎበት ነው እንጂ አብሽር። ያው የኛ እውቀትም ከኡስታዝ አንፃር እኛ ምንም የቆሎ ተማሪዎች ነን። ነገና ግን ምናልባት ጥያቄውን ቢጠይቀና ምን መልሰው ነገር ከሆነ ልንመልስ እንችላለን። ማን መልሰው ከሆነ ኡስታዝ በሚቀጥለው ሲገባ ደግሞ እሱ እንዲመልሰው እናደርጋለን። አይ ኢንሻአላህ ያው ላውዳርገ እሱም እየተማረ ነው። ችግር የለም። እሱ ስለ ኢሳና በቃ ቁርአን ምን እንደምለው ከዛ በኋላ ስለ ነብዩ መሐመድ አሁን ባይብል ውስጥ አለ ምናምን ሲባል አረ የለም ስሙን አላየውም ምናምን እንደዚህ በምንም ታምረ ልዋጥልኝ አልቻለም። ግን ፈልጋለሁ። እሱ ነው ጥያቄ የሆነብኝ። እስኪ እኔ አሁን አንተ ልጠይቅህ። ለምሳሌ ክርስቲያን ነህ አይደል አንተ? አዎ ሙሴም አብርሃምም ነብይ ናቸው ብለህ ስትቀበል እነሱን አይተሃቸውና አብረህ ተቀምጠን የተቀበልካቸው? ኧረ አይደለም። አዎ ኢየሱስንም ቢሆን ነብይ ነው ብለህ እንኳን ስትቀበለው በቃ በእምነት ነው የተቀበልከው አይደለ? አዎ በእምነት ነው። አዎ ታዲያ እነዚህን ነብዩንም ሙሴንም አብርሃምንም ሌሎችንም ተቀብለህ እነ ዳዊትን ተቀብለህ ነብዩ መሐመድ ተራቸው ሲደርስ እርሳቸው ነብይ ናቸው ይሄው መልእክተኛ ደርሶኛል ብለው ለሰው ልጆች መመሪያና ህግጋትን ይዘው ሲመጡ እንዴት ሰው መቀበል ይከብዳል? እሱ ጥያቄ የሆነብኝ እኮ በመጽሐፍ የሌሎቹን ከልጅ ምሮ አንዴ ጌቹ እነሱ ጋር ስለሚያገናኘን ነው። አልፈልግም ርዕሰ ቀየር እነሱን ተዋቸውና እስራኤላውያን ተዋቸውና ስለ መጽሐፋቸው አውራኝ፣ ስለ ብሉይ ኪዳን አውራኝ። ብሉይ ኪዳን ላይ መሲሁ አምላክ ነው የሚል አለ? መሲሁ አምላክ ነው የሚል የለም። ዘጋን በቃ። ስለዚህ እስራኤላውያንም መሲህ አምላክ ነው የሚል አያውቁም፣ መጽሐፉም መሲሁ አምላክ ነው የሚል አያውቅም። 4 ነጥብ ያ ጀማ። መሲሁን ሲጠብቁት እንደነበረ ግን መሲሁን ይጠብቁት ነበር። ሲጠብቁት የነበረው መሲሁ ግን ሰው ነው የሚጠብቁት። መጽሐፋቸው ላይ አምላክ ይመጣል የሚል ጭራሽ ነው ይል አምላክማ አይጠብቁም ነበር። አምላክ ቢጠብቁ ኖሮማ ለምን ግራ ይጋባሉ? ሲጀመር ለምን ይጠብቃሉ? እግዚአብሔር አልነገራቸውም። ከየት ያምጡታል? አንተም እኮ አልከው። አንተ መሲሁን አምላክ ነው ብሎ ቢጠብቁ ታዲያ
ለምንድን ነው ስለዚህ እንዴት ይጠብቃሉ? መጽሐፉ ላይ ከሌለ እግዚአብሔር መሲሁ ሰው ነው አላቸው እንጂ አምላክ ነው አላቸው። ስለዚህ እንዴት ነው የሚጠብቁት አምላክ ይመጣል ብለው? አሁን ጌቾ ያ ጀማዓተል ኸይር በጣም ገራሚ እንትን ነው። በደንብ ላዳመጠ ሰው ማለት ነው። ጌቾ እንዳመነው አንደኛ የእስራኤልን አምላክ አያመልክም። ለምን? የእስራኤል አምላክ አንድ ነው። ጌቾ ደግሞ አንድ አምላክ በሶስት አካል ነው የሚመለከው። የእስራኤል አምላክ ደግሞ አንድ አካል ሶስት አካል አይደለም፣ አንድ አካል ነው። ተባረክ። ቀጥሎ ደግሞ መሲሁ አምላክ ነው አለ። ግን የእስራኤላውያን መጽሐፍ ላይ መሲሁ አምላክ ነው የሚል የለም ብሏል። ማሻአላህ። ስለዚህ ከጊዜ በኋላ የመጣ አስተምሮ ነቢያትም ሆነ የድሮ ሰዎች እስራኤላውያን ይሄን አስተምሮ አያውቁትም። እግዚአብሔር ደግሞ ዘዳግም ላይ ምንድነው ያለው? አንተም ዘሮችህም ከሚያውቁት አምላክ ውጭ ሌላ አምላክ እናምልክ ካለ ግደለው ነው ያለው። ስለዚህ መሲሁን እናምልክ ካለ ማድረግ አለባቸው፣ እንግደላለን። እግዚአብሔር ምንድነው ያላቸው? አንድ ሰው መጥቶ ከኔ ውጭ ሌላ አምላክ እናምልክ ካላቸው አንገቱን ቅሉት ነው ያላቸው። ስለዚህ ጌቾ ቢያገኙ አንገትህን ይቀሉሃል ማለት ነው። በማን? በእግዚአብሔር ትእዛዝ መሰረት። አሁን ወደ ሁለተኛ ጥያቄ ልግባና ጌቾ፣ እሺ አዲስ ኪዳን ላይ መምጣና አዲስ ኪዳን ላይ መሲሁ አምላክ ነው የሚል አለ? አዎ መሲሁ ማን ነው? መሲሁ የተባለው ማን ነው? ኢየሱስ ነው። አልመሲሁ ሙንተዘር ኢየሱስ ነው እናምናለን። ስለዚህ ያው ኢየሱስ አምላክ ነው። ማስረጃ? አይ ኢየሱስ አምላክ እሺ በወንጌላት እሺ በወንጌል ራሱ ከተናገረው ኦኬ ዮሐንስ 13 ላይ ምን አለ? ዮሐንስ ወንጌል 13 ላይ አውጣው ነው እሱን አንብበው። አይ ንገረኝ አንተ አምናለሁ። ምን አለ እዛ ላይ ኢየሱስ? ኦኬ መምህርና ጌታዬ ትሉኛላችሁ እንዲሁም ነኝና ነው አይደል ያለው? ምን አለ? መምህርና ጌታ ትሉኛላችሁ እንዲሁም ነኝና አለ። ማሻአላ። እዚህ ጋር ግን እኔ አምላክ ነኝ ብሏል እንዴ? አምላክ ትሉኛላችሁ ብሏል እንዴ? አምላክ ብለውታል? ያ አምላክ ተብሏል እኮ። አምላክነቱ ነው ተናገረ። የት ቦታ ላይ? ቶማስ ብሎታል። አይ መጀመሪያ እዚህ ጋር ጨረስልኝ እንዴ። ቶማስ ላይ መጣ። ቶማስም አላለውም። ግን እዚህ ጋር መጀመሪያ ኢየሱስ እናንተ አምላክ ትሉኛላችሁ እኔ አምላክ ነኝ ብሏል። ጌታ የተባለው አይደለ? እሱ አይደለ? ጌታ ነው ያለው። ጌታ ማለት ደግሞ አለቃ ማለት ነው እንጂ አምላክ ማለት አይደለም። ይለያያል ትርጉሙ። ጌታ ባይዘው ይገባኮ። የሚገርም ነገር ልንገርህ። ክርስቲያን ኢየሱስን አምላክ ለማድረግ ጥቅስ ሲያመጣ ማለት ነው በተዘዋዋሪ አምላክ እንዳልሆነ ይመሰክራል። ለምን መሰለህ? ኢየሱስ አንተ እንዳልከው አምላክ ቢሆን ኖሮ ሰዎቹ አምላክ ይሉት ነበር፣ እሱም ደግሞ አምላክ ነኝ ይላቸው ነበር። ግን እዚህ ጋር ምንድን ነው? መምህር አስተማሪ ነው። ከማን የሰማውን ነው የሚያስተምረው? ከአባቴ የሰማሁትን እናገራለሁ ማለት። ስለዚህ አስተማሪ ነው። ቀጥሎ ኢየሱስ እኮ የተናገረው ትህትናውን ለማሳየት ነው። ኢየሱስ ራሱን ትሁት እንደሆነ አርግቶ መምህር ራሱን ብሎ ስለዚህ መስከረ ለምን እናመልከዋለን? ለምን ሰዎችን ያወዛግባል? አሁን እኮ ሰዎችን ገሃነም ያስገባል። እንደዛ ካልከኝ አሁን ለምሳሌ ዮሐንስ ወንጌል ላይ ያለው ደግሞ ጥቅስ ማለት ቶማስ የተናገረውን እኮ ማየት ይቻላል። አምላክ አይደለም ከሆነ ማለት ነው። ቶማስ ምን አለው? ችግር አሁን ይሄን ጥቅስ ዘጋ ነገር ይችላል ጀማ። ይሄ ጥቅስ ብቻ ኢየሱስ አምላክ እንዳልሆነ ያሳይ። ወደ ቀጣይ ጥቅስ እንደትና ችግር የለም። ወደ ቀጣይ ንግባ ሰዓት ለመቆጠብ። ቀጣይ ጥቅስ ቶማስ ምን አለ? እስቲ ንገረኝ። እሺ ቶማስ ቶማስም ጌታዬ አምላኬም ብሎ መለሰለት። ጌታዬና ምን? ጌታዬና አምላኬ ብሎ መለሰለት። ጥያቄያችን የሚሆነው ቶማስ ጌታዬ ያለው ማንን ነው? አምላኬ ያለው ማንን ነው? ራሱን ነው፣ ኢየሱስን ነው። ሌላ ማንን ነው የሚለው? ጌታዬና አምላኬ እንደዛ እኮ ታሳኛለህ። ግን መጀመሪያ እዚህ ጋር እንደሚያሳየው የግሪክ አቀማመጡ እንደሚያሳየው ስለ ሁለት አካል ላይ የሚናገረው ግሪክ ላይ አጥቂውን አማርኛ ላይ እናውራ። ግሪክ ላይ አማርኛ ትርጉም ነው። አማርኛ ትርጉም ነው። ትርጉምማ ትርጉም ነው። አንድ ነገር ስታይ ከመጀመሪያው ከመሰረቱ ለምን ከመሰረቱ የምታይቁ አንዴ ከመሰረቱ እስኪ አንብባት። አንዴ ምን እንደምትለው እስኪ አንዴ አንብባት። እሺ ግሪክ አሁን በአማርኛ ማግባባት አንችልም። ግሪክ ላይ የምትሄደው
ግሪክ ለመሄድ አለብን። ለምሳሌ ግሪክ ለመሄድ አለ አማርኛ አጨብሯቸዋል። እስኪ አንብበዋልኝ ግሪክሽ አጭበርብሯቸዋል። እሺ አላነበለም እኔ ራሴ አወጣለሁ፣ ችግር የለውም። ግሪከኛውን የፈለከው እሺ አውጣው። እሺ ያወጣሁልህ እኮ የግሪክ ሳይወጣው የግሪክ ሰው ሳይወጣ ግራምር ቻፕተር ይባላል። እሺ ህግ ናቸው። ኦኬ እኔ እንትን ላይ ችግር የለውም። ግራምር ቻፕተር 6 ህጎች አሉ። ከስድስቱ መካከል እስቲ ስድስተኛው ህግ አንብብልኝ። ኦኬ ባይብል hub.com ሀቢቢ እሱ ላይ አይደለም ያለሁት። አሁን ተመለስም አንዴ። እኔ ያለሁት ግራምር ቻፕተር እዚህ መጽሐፍ ላይ ነው ያለሁት። እኔ አሁን ይሄ መጽሐፍ አየኸው? እዚህ መጽሐፍ ላይ ነኝ። አይ ጥያቄዎቹን ስለዚህ ቆይ ኢየሱስን አምላክነት እንጨርስና ወደዛ እንሄዳለን። ማለት እኮ የኢየሱስ አምላክነት ላይ ነው። አሁንም ያለ ነው የኢየሱስ አምላክነት ላይ ነው። ኦኬ ዮሐንስ ወንጌል ምዕራፍ ግሪክ ስላልክ ነው። ግን ለመጀመሪያ ያወጣሁት አታነብልኝም? ግሪኩን እዚህ ከፍቼ ላለው ከፈለክ ምን እንደሚል ያወጣችኋለሁ። እሺ እናየዋለን እኮ ግሪክ ግሪከኛ ካላነበብክ ግን ወዮልህ። እድሜት ለቴክኖሎጂ ኢንተርኔት አለልህ። ቴክኖሎጂ ግሪክ እንደሚያነብሰው ግሪከኛ ምናምን አልካ ከአማርኛ ሄድክ። ባይዘው ተተርጉሙ ያው እዚህ ጋር answered Thomas and said to him the Lord of me and አለልኝ the God of me answered Thomas and said to him and the Lord and of me እዚህ ጋር መሀል ላይ ምን አለ? ምን የሚል ቃል አለ? ካይ ማለት ነው እና ማለት ነው። ማሻአላህ ካይ የሚለው ቃል ወይም እና የሚለው ቃል በሁለት ስሞች መካከል ከመጣ እና ውስጥ መስተምር ካለ ቃሉ ስለ ስንት አካል ነው የሚያመለክተው? በግሪኩ መሰረት እና አሁን ለሱ መፍትሄ ደግሞ ልንገርህ። እኔ እቺን አንብባት፣ መፍትሄውን ከፈለክ እቺ አንብባት። አንዴ እቺ አማችን አንብባት አንዴ፣ ችግር የለውም። አይደለም ለማን ነው ልትለኝ ነው? አንተ ለአብ ነው ልትለኝ ነው? እሺ አንድ አንብበው እስኪ አንዴ። ለአብ ነው ልትለኝ ነው? ቆይ አንብበው መጀመሪያ። ሁለት በል ጀምር። ሁለት እሺ ተመሳሳይ ሙያ ያላቸውን ስሞች በና ካይ ታይዞ በሁለቱም እሺ ስሞች መጀመሪያ ላይ ያለውን ውስን መስተጻምር ካል ስሞቹንም ስለ ተለያየ አካል የሚናገሩ ናቸው። ስለምን የሚናገሩ ናቸው? ስለ ተለያየ አካል። ኦኬ ማሻአላህ ኮበስ ማለት ተለያየ አካል ማለት እንዴት? ሲቆይ አንድ ይቅርታ እንትናችሁ ቶፒካችሁ አልገባኝም። ቆይ ይገባሃል ሐቢቢ፣ አንዴ መሰግነ ይገባሃል። እሺ ቆይ አሁን ጌቹ ስለ ሁለት አካል የሚያወራ ከሆነ ተጠቀሙ። ቆይ አማርኛ ቆይ ባይዘው ይቅርታ ብራዘር የሐቢቢ ምናምን እያልክ የአረብ ዳይፐር ነህ አንተ ወይስ ኢትዮጵያዊ ነህ? መጀመሪያ አንተ የእስራኤል አለ ምን ታወራለህ? የእስራኤል አለ ጥገኛ የነሱን አምላክ የምታመልክ የነሱን መሲህ የምትከተል በጉልበት እኮ አንተ እነሱን እኔ እስራኤላዊ ነኝ አምላካቸው አምላክ ያልከኝ ያለህ እኮ ከዚህ ላይ ደግሞ ዳይፐር መሆን አለ እንዴ? ቋንቋ ውርደት አይደለም። ቋንቋ ማወቅ አእምሮህን አስፋው። እሺ ጌቾ አንተ ጋር ልቀጥል። ልጁ ተናዷል። የሚታጋዳንት ጌቾ ለምንድን ነው የተናደደው? ያለ ሚዩት አታርገኝ። ተናደሃል ላይ ተናደሃል። ሌላ አልተናደድኩም። እውነቱን እናውራ። እሺ እውነቱን እናውራና ማለት ነው። ቆይ እሺ እውነቱን እናውራ። ቆይ እውነቱን እናውራ ስልህ ኢሞሽናል አትሆንና ችግር የለውም እኮ ማውራት። እኔ ኢሞሽናል አይደለሁም። ሁነሃል ማለት አንተ የምትጠቀመው ያው ጌች ራሱ እየነገር አጭህ እያለ እኮ ነው። ድምፅህን ቀነስ አድርገው።
ተናደሃል የሆነ ውስጥ ጋር ኢሞሽናል አትሆንና ችግር የለውም እኮ ኢምራን እኮ አይቀበልም ኢየሱስን ሙሉ እንደይጽፋለት መጽሐፍ ቅዱስ ላይ ቁጭ ቢል ራሱ አይቀበልም ችግር የለውም የለም ከሌለ ተቀበለው የለም ፈለግን በመነጽር ፈለግን ያው እዚህ ጋር መጽሐፉ እዚህ ጋር አለ ይዘና መጽሐፉን የለም ተነበበ ከየት ይምጣ የለም አሁን ስሜታዊ ለምንድን ነው የሚሆነው ኢሞሽናል መሆን ያለውን ሐሳብ ማውራት ነው ንገረው እስኪ በደንብ ስሜታዊ አትሆን ተረጋጋ ውሃ ጠጣ መጀመሪያ ብሏል ሰውየው ባለው ተረጋጋና ችግር የለውም ማስረዳት ትችላለህ እኮ ሐሳብን ጎበዝ እኛም እኮ አንዴ ነው ጌቾ ተባረበ ይመች አንድ ላይ ብሎ እንደዚህ ኢሞሽናል ለምንድን ነው የሆነው አናውቅም ደግሞ እኮ መናገሩ ቋንቋ ሀቢቢ ማለቴ አናደደውና የአረብ ዳይፐር አለኝ እኔ ደግሞ የገረመኝ ነገር ጌቾ መሰለህ ኢየሱስ ለእስራኤል የተላኩት አለ የእስራኤል አምላክ አለ ግን እናንተ ደግሞ ባይዘዌ የሚያናደድን የሚያበሳጭ ነገር የለውም ሐሳብ ካወራ ሐሳብ ለችግር የለውም ሐሳብ ምንም ብትል እሱ እስከሚረጋጋ አንተ ጋር ልጨርስና ከዛ እሱን ደግሞ አወራዋለሁ አሁን ወደ ሐሳቡ ስንመለስ እዚህ ጋር ካይ ተብሎ ሁለት ስሞች አሉ ምንና ምን ኩሪዮስ እና ቴዎስ አሉ ጥያቄያችን ኩሪዮስ ማን ነው ቴዎስ ማን ነው ለምንድን ነው ግን የደበራችሁ ሐሳቢ መጀመሪያ ተረጋጋ ውስጥ የሚያስጨው መንፈስ አለ በሱ መንፈስ አውጣው ከዛ ታወራለህ ገባ መረጋጋት አለብህ ገና እንደወረደ አይሆንኛ ስናወራ አረጋግተን ረጋ ብለን የምናወራቸው እንጂ ተናደህማ አናወራህም ብትናደህ እዚህ ትሳደባለህ እና ደግሞ ስለምፈልግ ረጋ ብለህ ሰከንድ እንድትፈልጋ ስለዚህ አንዴ ውስጥህን አረጋጋው ፊት ቀልቷልና አንዴ ረጋ በል እሺ ውሃ ጠጣ ከጎን ውሃ ካለ ምናምን ውሃ ቀብላለሁ ከፈለክ እዛ እናወራለን ከዚህ በላይ ልማታ ምን ባካኩ ብነው እስካሁን ደብድበኝ ነበር እስካሁን ባካ አንድ ላይ ብነው ረጋ በል ቆይ ተሰደብካ እኔ ሰደብኩኝ ማንን እኔ ሰደብከኝ ምን ብዬ ዳይፐር ብለህ ሰደብከኝ ኢየሱስ እንዳልከው ማለት ነው አምላክ ኔቨር ቃላት ኢትዮጵያዊ ነው አይደል ብለህ አልክም ንገረኝ የምትጠቀመው ቃላት አረብኛ ነው እሺ አረብኛ መሆኑ ችግሩ ምንድነው እንዴት ይወሻል የአረብ ዳይፐር ነው ወይ ከዛ ደግሞ እኔ ምን አልኩኝ ደግሞ ምን አልኩ አንተ ደግሞ የእስራኤል ዳይፐር ነህ እስራኤል ኢትዮጵያን ገርፋ ገና የሞች ደርናት ከዛ በኋላ አንተ መተ ደግሞ አምላኳን አምላኬ ብለህ ኢየሱስን አምላኬ ብትቀበል ኢየሱስ ዘሩ አይሁዳዊ እስራኤላዊ ነው አንተ ደግሞ የእስራኤል ዳይፐር ነህ እስራኤልን ትከተላለህ እነሱ ደግሞ አንተን አይፈልጉም ያልኩ ነው ያለው ገባ ቢያገኙ ይገሉሃል በደንብ ገብቶሃል አሁን ውስጡ ከገባን ቀጥል ስለዚህ እምሩ እንትን ያልከው ላይ ማለት ምን ማለት ነው ጠይቀኝ ወይም ደግሞ ልጠይቅህ እስራኤል እሺ እነማን ናቸው መልስ እኮ አንተ እየጠየቅኩ ነው ማን ናቸው አይሁዳዊ ነው እስራኤላዊ ነው ስማኝ መጀመሪያ እስራኤል ማለት እስራኤላዊ ማለት እነማን ናቸው እነሱ እግዚአብሔር ያዕቆብ የይስሐቅ የአብርሃም ብለህ ብትል እስራኤል ማለት ቤት ወይም ደግሞ የእግዚአብሔር ቤተሰቦች ወይም ደግሞ እግዚአብሔርን የሚያመልኩ የነበሩት አይደሉም የእግዚአብሔር ልጆች አይደሉም አብርሃም እስራኤል ቆይ አንዴ ረጋ በል እስራኤል ማለት ያዕቆብ ነው እሺ ያዕቆብ አሁን አንተ የምትለው እቺ ይኸውልሽ የምትጨፋጨፈው ጦርነት የምታውጀው ከእያንዳንዱ ጋር የምትባለው እስራኤል እኮ እነሱ አይሁዶች ናቸው አይደል እስራኤል ናት እሷ ሰማኝ አዳምጠኝ በእናትህ ቆይ አንዴ እኔ አስረዳ እሷ የኢየሱስ ሀገራትሽ እሱ ነው የእስራኤል ማለት ዘሮቹ ማለት ሰዎቹ እነሱ ናቸው ከነሱ መካከል አንዱ ደግሞ ኢየሱስ ነው አንተ እሱን ታመልከዋለህ እስራኤላዊ ታመልካለህ አየህ አይደል ይሄን ያልኩህ አንደኛ ሁለተኛ ደግሞ እስራኤል ያዕቆብ ነው እስራኤል እግዚአብሔርን ይደበድበዋል ሲደበድበው ምን አለው ከዚህ በኋላ ስምህ እስራኤል ነው አለው ያዕቆብ ስለዚህ እስራኤላዊ የእስራኤል ዘሮች ይባላሉ ገባ
አሁን ችግሩ ምንድነው? አንተ ያንን እስራኤላዊ የሆነውን ታመልከዋለህ። እስራኤላዊ ወንድ ታመልካለህ። አታመልክም? ስምህ ማን ነው? ስምህ ማን ነው? መጀመሪያ አንድ ነገር ልጠይቅህ። አንዴ ይሄ መልስልኝ መጀመሪያ። ስምህ ማን ነው? ከመገዛት አመልከዋለሁ እምልህ እስራኤላዊን ታመልካለህ አይደለ? እስራኤላዊ ወንድ ታመልካለህ። እስራኤልን አይደለም እነዛ እስራኤላዊ ወይም ደግሞ የእግዚአብሔር ወይ አጋንንቱ ነው እንደሚያስለፈልፋችሁ እስልምና ሲባል ማውራት እንጂ ማድመጣችሁ። አንተ እኮ እየጨከለህ ሀቢቢ ረጋ በስ። አንተ እየጨከለህ አንተ ነው እኮ እየጨከለህ ሀቢቢ። ሁሉ እዛ ተጠቀመው በእናትህ እዛ ጣልልኝ ያንተ አበባን እዛ እኔ ይቅርታ እንደዚህ አንጨረጨራችሁ። ይቅርታ አትቆጣ ማለት አይደለም። በቃ አትቆጣ። ለምዶ ረጋ በል። ችግር የለውም። አሁን ችግሩ ኢየሱስ ከዚህ አጋንንታዊ ስርዓት ውጡ። ቆይ እስቲ ረጋ በል። አሁን መልስልና ይሄን ጥያቄ መልስና እስቲ አድነን። ኢየሱስ እስራኤላዊ ነው። አንተ ደግሞ ኢየሱስን ታመልከዋለህ። በተዘዋዋሪ እስራኤል አምላኪ ነህ። እስራኤላዊ ወንድ 33 ዓመት የሆነው እስራኤላዊ ወንድ ታመልካለህ። አላመልክም የሚል ክርስቲያን ካለ ይግባ ጀማ። እኔ እስራኤላዊ አላመልክም የሚል ካለ አስገቡ። ቀጣይ እሱ ወርዷል። ተናደደ። ከሀቢቢ ሲያይ ደግሞ ለምዶብኝ ነው። ምን ላድርግ?